እኔ አይደለም ሲጠቃቀስ ራሱ አይቻለሁ ከማሚው ጋር እያየ የሆነ ነገር ምልክት ሰጥቷል። በጣም ነውር። ሁለተኛ ነገር ደግሞ እኔ እሷ ራሷን ዝቅ አድርጋ አይደለም የመጣችው ካወቀው በቃ ማስጨረስ ስላለባት ነው። እቺ ሴት ማስጨረስ ስላለባት ነው እሱ ልታስጨርስ የመጣችው እንጂ ልመና አይደለም። አንቺ ስትፈልጊ አንቺ መማር አለብሽ ገና ብሎ እሱ ራሱ ከፍ አድርጎ እሱ አሁን የቆረቆረው ጥፋቴን ደብቃ ሸሽጋ ለምን አልኖረችም ነው። ጥፋት ሲደጋገም ደግሞ እሬት ይሆናል። ሁሌ እንደ ስኳር አትቀበዩም። ይሁን ብላ ደግሞ አክሴፕት አድርገው ስትመጣ እሱ የሚመልሰው ነገር በጣም ከወንድ ልጅ የራቀ ራሱን እንደ ንጉስ ይሁን እንደ ዲፕሎማቲክ እንዴት እንዳየው ዛሬ አንደኛ እሷ አባቷን አክብራለች። በኔ አባቷን አክብራለች። አባቷ እንኳን እንትን ሲል አክብራ እሱ ግን እናቱን እንዳላከበር ይወቅ። እናቴን እወዳታለሁ ከሚል አንድ ሰው እሷ ፊት መናገር የሌለበትን እግርሽ ላይ ሲወድቅ የሚለው አንስተዋለች። እግሯ ላይ ከፍጹም ጋር ሆኖ ነው። ሌላ እግር የወደቀበት ምንም አላየንም። አንስተዋለች። ሁለተኛ ላይ እንትን ሲለው ተነስ ብላ ነው የሄደችው። አላነሳሽኝም የሚለው ሾርት ሚሞሪ የለም። እሷን ለማስጠቆር የሚሄድበት የሚጠቃቀሰው ነውር ስራ ነው። ነገ አብረው ቢሆኑ ምንድን ነው? እሱ ብቻ አይደለም ወንድ ልጅ ያለው በኢትዮጵያ ምድር አይደለም በዓለም ምድር የተሻለ ይመጣል። እሷ ከህሌና ጸጸት ነፃ ልትሆን ነው የመጣችው ካወቀው። ምክንያቱም ጥፋት ካለብኝ እሺ ይቅርታ ልጠይቅህ፣ ይሄም ለሱ ትምህርት ነው። ስተቴን ሁሌ ደብቀሽ ኑሪ አይሰራም። ይሄ የትልቅ ስተት ነው። ሚዲያ ላይ የወጣ ስተት ነው። እሷ አይደለችም ይሄንን ስተቱን ያወጣችው። ሄዶ ቺት ያደረገበት ቦታ ነው። መታ እርጉዝ ነኝ ካንተ አርግዣለሁ ያለችው። አባትየው ላይ በጣም ትልቅ ስተት አለ። ዛሬ እናገራለሁ። ማንም ይቀየም አያገባኝም። ሊለምን ነው የመጣው። ልጅቷ ያላጠፋችሁን ከመነሻው ጀምሮ ጥፋተኛ ነሽ ከእሷ ጋር ግን ሲያወራ የነበረው ጋሽዬ ራሱ ምንድን ነው ብሩክን ዛሬ ልመጣበት ነው እሱም ላይ ብሎ በኋላ ላይ እሱ ሲመጣ ለምን እንትን ይላል፣ ሌላ ወሬ ያወራል። እናቱ አሳልፋ ልጇን አልሰጠችም። አያረግም ብላ ነው ያለችው። ልጇ ስለሆነ ቢያደርግም እናት ትሸሽጋለች። እሱ ግን ልጁን እንዴት ሴት ልጁን አሳልፎ አንቺ ስተተኛ ነሽ ይላል። በቃ ብላለች። እሷም እኮ በቃ ፍቅር በልምምጥ ህይወት በልምምጥ አይመራም፣ ይበቃል። እዚህ ጋር ሲበቃ ይበቃል። መጀመሪያ አዲስ ህይወት ሁለት አፍ ነው። እሱ ራሱ ብቻዬንና አዲስ ህይወት ጀምሬያለሁ ይለያያል። አማርኛውን ከወርዱን ካላወቀው ትላንት ምን ሲል ነበረ? ዛሬ ምን ሲል ነበረ? ያንን ማሰብ መቻል አለበት። ሙሉ ፐርሰንቱን 100% ሪስክ የሚወስደው የዛሬን እራሱ ነው። ሀይሚ ምንም ያደረገችው ምንም ያጠፋችው ጥፋት የለም። አሳልፋም አልሰጠችውም። እንደዛ ከሆነ ብዙ ስህተቶችን ይዛ ይችልች አሳልፋ አልሰጠችውም። ካወቀው እሱ እሷን ጥፋተኛና በኦዲየንስ እሱ ራሱን ከፍ አድርጎ እሷን ዝቅ ለማድረግ ነው የመጣው ዛሬ እኔ ካየሁት እንጂ ሀይሚ ላይ ስላየው ነው። አንገቷን አስደፋት። አልደፋችም አንገቷን። በቃ ማየት ስላልፈለገች። ውሸት ሲደጋግም አንዳንድ ሰው ማየት ስለማይፈልግ በተፈጥሮ ሲዋሹን ማየት ስለማንፈልግ እና ሙሉ ፐርሰንቱን ራሱ ነው የዛሬ ስህተቱን። እናቱን ያላከበረ እሷ አባቷን አክብራለች። ታይ ሲላት እንኳን እሷ ያለ ስህተቷ እንዲህ በይ ሲላት እያለች ነበረ ይችልች። ስለዚህ ሀይሚ ዛሬ አትወቀስም፣ ጨርሳለች። ከዚህ በኋላ ላለው ልምምጥ ነው እኔ ሀይሚንም መወቅሳት። ትጂ አሁን እዚህ ላይ እንደኔ ማለት ነው እኔ አሁን ድራማ ነው ሪል ነው ምናምን አይደለም የምለው። እሱ ጥፋተኛ እሷ ጥፋተኛ ሳይሆን እናትና አባት ባህል የለም ወይ? ምንድን ነው የሚያስተምሩት? በጣም ነው እኮ የሚያስጠላው። ለምሳሌ ለማስማማት መምጣትና አንድ ሰው እኩል ትጂ አንድ አዳምጪኝና ትመልሽ። ሌላ ሽማግሌ ሳይገባ ይወያያሉ።
አይኑ መወያየትና ጊዜ ልስጥህ አስብበት እሺ በል እኮ በጣም ነው የሚለያዩት። እሱ ነገሮችን አስብ። ለምሳሌ አንተ ይሄን እኮ ነቅፈሃል፣ አባትየው እሷ ስህተት ደግሞ አለው አልኩሽ እኮ እሱ እኮ ነው አባትየው ትልቅ ያናደደኝ። ስህተት ሰርተዋል አልኩሽ። እንዴት ነው ባህል ምን አይነት ነው? ለልጅ ሴት ልጅ ኮንፊደንስ እንዳይኖራት ሴት ልጅ በራሷ መቆም አችልም የሚል አይነት ይህ የድሮ ሰው አስተሳሰብ እኮ ነው ዛሬ ያየ ነው እዚህ ድራማ ላይ። እኔ እሱ ሳይሆን እንዴት ነው ሴት ልጅ ትላንት ዝቅ የታዘብኩትን ማድረግ? ልንገርሽ፣ እኔ ደግሜ አይቼዋለሁ እንትኑን ማለት ነው የትላንት ቪዲዮ። በጣም ነው እኔ ምንም የሚያስጠላው። አላረግኩለትም፣ እሱ ነው የሚያረግልኝ ላለው ሰው ዛሬ ባየሁት ንግግር ይቅርታ፣ አይ እሱ እኔ አባቴን ተይው እናቴን ትጂ፣ ሳላከብር እሱን አይደለም። እለፊና እለፊው። እሱ ኖ ግን አይደለም። እዚህ ጋር አሳልፎ እንዴት ሴት ልጁን ይሰጣል? እንዴት አሳልፎ ሴት ልጁ ባላጠፋችሁ ብታጠፋ እንኳን አባት እኮ እኔ እናያለን እኮ ልጆቻቸውን ሴት ልጆቻቸውን አሳልፎ አይሰጡም። እስከ መጋደል ድረስ ነው ማለት ነው ትጂዬ። አባትየው እስከዛሬ የሄደበት በጣም ትክክል ነው። ለምን ሳይድ ያዘ እንዳይባል ይሄ ልጅ አባት የለኝም ስሜቱን አላውቀውም እንደሚለው በጣም ትክክል ነው እኮ። ግን ዛሬ የተደረገው ነገሮችን መወያየት እንዳለ ኦኬ፣ ልጅና ልጅ ለማስማማት ግን ደግሞ የወንድን ቤተሰብ የሴት ቤተሰብ እሷ እንዳላጠፋች እየታወቀ አንቺ ዝም በይ፣ አንቺ ጥፋተኛ ነች። ከዛ ደግሞ ሰብበት እሺ በል ምናምን ባህል እንዴት ነው? ምን አይነት ልመና አያስፈልገውም። በልመና ህይወት በልመና አትመራም አለቻቸው እኮ። ህይወት በልመና የለም፣ ፍቅር በልመና የለም። ቅልጥፍ ትበል ዋጋውን ራሳችንን አናዋርድ አለችው ለአባትየው እኮ። በቃ አንተም ራስን አናዋርድ፣ ከዚህ በላይ ራሳችንን ማዋረድ የለብንም። እቺ አንድ ፍሬ ልጅ የተናገረችው ትልቅ መልእክት ነው፣ ትምህርታዊ ነው። ሴት ልጅ ስትሆኝ በቃ የሴት ቤተሰብ ራሱን ማዋረድ የለበትም። ትምህርት ነው። ልክ ናት እሷ በሄደችበት መስመር። ኦኬ ሄዳለታለች ስህተቱንም። አሁንም እሱ እመኝኝ ላይ ነው። እመኝኝ አይሰራም። እመኝኝ እኮ የሚለው ቺት ባያረግ ኖሮ ባይመጣ፣ ከመምጣት ቺት ይጀምራል፣ ከስልክ ቺት ይጀምራል። መተኛት ብቻ አይደለም። እሱ እንዴት እንዳሰበው አላውቅም። እኔ እግዚአብሔርም በጣም ነው ዛሬ የተናደድኩት በሱ በጣም። እኔ እሱን መስማት አቁሜያለሁ ሲጀመር። ማለት መስማት ስልሽ እየተናገረም በጣም የሚያስጠላ አይነት ነገር ስለሆነ እሱ ላይ አልሰጥም ያልኩሽም ከሁለቱም ላይ አልሰጥም። አሁን እሷ የሄደችበት መንገድ ትናንትና ምናምን በብዙ ወይ አይቼዋለሁ። አንደኛ አባቷን በማክበር ነው፣ ሁለተኛ ደግሞ ጫና እንዳይበዛባት ነገሮችን ቀለል ያደርግላታል። ነገሮችን ለመፍታት መሞክሯል። ግን እኔ ይሄ ህይወት በእኔ ላይ ቢደርስ አላደርገውም። የተረዳሁት ነገር አለ ብላለች። አውሪ። እኔ ዛሬ በጣም ጭንቅላቴን አሞኛል። እኔ ጭንቅላቴን ነው የምትረዳው? ምንም ቆይ እስቲ ቆይ እኔ ግን ቤተሰብ እናትና ፋፍዬ ምን አይነት ባህል ነው የሚያስተምሩት? ቆይ እንደማመጣ ፋፍዬ። እኔ ዛሬ በጣም ተናድጃለሁ። እንደተናደድኩ ታውቂያለሽ? እንዴት ነሽ ላምሮትዬ? ሰላም ነሽ መስዬ? ዌልካም። እንዴት አመሻችሁ? ሰላም አመሻችሁ? አለን ይመስገን። ኧረ ጉዴ! ሴት ልጅ በዚህ ልክ ሴት ልጅ እግዚአብሔር ይመስገን። እስቲ አውሪ ላምሮትዬ። እኔ ግን ብሩኬ ይመስለኛል እሰማለሁ። ኔትወርኬ ብዙ ትሰሚያለሽ ላምሮትዬ? መቅዲ ይሰማለሁ? እሺ አዎ ትሰሚያለሽ። ምክንያቱም እንዳለ የተባለው እንዳለ ሆኖ ሁሉንም ተንትኝልኝ፣ የሁላቸውንም ጉድ እናቴ። አሁን እንደተባለው ሆኖ ይሄ መለማመጡ ምናምን እንደተባለው ሆኖ እኔ ይመስለኛል የተሰራው ስጦታ ተብዬው ራሱ የሆነ እሷን ለሃይሚ እንደዚህ ተደርጎ ብሩክ አሁን መካብ በቃ ራሱንም የሰቀለው ነገር አለ አይደል? ከዛ እሷን ገፍቶ በእኔ እንትን ማለት ነው ይቅርታዋንም አልቀበልም እንደዚህም አላደርግም። ሲጀመር እሱ መልአክ አይደለም ሰው ነው። የትኛው ለይቅርታ እሱ ላጠፋው ጥፋት ይቅርታ አልቀበልም ያለ ሰውዬ ቤትንም ያህል ነገር ሰጥቻለሁ ብሎ መምጣት ይሄ ፌዝ ነው። ሲጀመር ሰጥቻት ነበር እኔ ደግሞ አብረከኝ ካልሆንክ አልቀበልም ሲል ያ የስጦታው ነገር ለማንሳት ነው ይመስለኝ። በቃ አካሄዱ ሰጥቻት ነበር እሷ እንደዚህ ስለሆነች ስጦታዬንም አልቀበልም ብላለች ምናምን ብሎ የሆነ ነገር እንትን ለማለት እሷ ላይ ለመደምደም እንጂ እሱ ማን ነውና ቤት የሚያህል ነገር ለስጦታ ያመጣ ሰው ለይቅርታ በወላጄ ፊት በቤተሰብ አከብራለሁ የሚለው ልጅ ዛሬ ላይ ለይቅርታ ያልተሸነፈ ማን ነው?
ምንድነው ምክንያቱ? እኔ የሆነ ራሱን የሆነ እንደዚህ የካበ ሊሄድ የፈለገበት ቦታ አለ። እኔ አላቅም። እኔ የመጨረሻ ነው ያመመኝ። ጌታ ነው የምልሽ እንዴ መስራት ሁሉ እንትን እስከሚለኝ ማለት ነው። እንዴ እስከ መቼ ነው ሴት ልጅ እንዴት ነው ሽማግሌ የምትልከው ለወንድ? ይሄ እንደ ሽማግሌ እኮ ነው። አለቀ እኮ እንዴ መወያየት አይደለም አለፈ። እንደዚህ ለዋለው ሲባል የተቆየው አባት ብሩክ ሲመጣ አይ አንተ እንደዚህ ነህ፣ አይ አንተ እንደዚህ ህይወቴ እኖራለሁ ይኖራ የሱን ህይወት በቃ። እንዴ ልጅቷ ምንድነው እኛ ማናየው የጎደላት ነገር አለ? የሆነ አካላ ጎሏል ወይ መስራት አትችልም? ምንድነው እኛ ያላየነው ነገር አለ? እኔ ግራ ነው የገባኝና እስቲ ተወያዩ። እሱ ያናደደው ምን እንደሆነ ታውቂያለሽ? ለምን ሚዲያ ላይ ወጣብኝ ነው። ሚዲያ ላይ አሁን ነው ዩዘርዬ እሷ ናት እንደ ሚዲያ ላይ ያወጣችሁ? እኔ እኮ ጥያቄ ሚዲያ ላይ ያወጣችሁ እሷ ናት እንደ? ራሱ እኮ ነው ራሱን በራሱ ያወጣው ሄዶ ተቀርጾ የተላከላት እርግዝናውን እሷ ናት እንደ ያወጣችሁ? አይደለችም። የራሱ የዘሞተባት ሴት ናት። ሙሉ ቃሉን ራሱን ይጠቀማለሁ። ራሱ የሄደበት ቦታ ላይ ነው ያመጣችሁ ሴት እኮ ያቺ ናት። ሃይማኖት ታደሰ ናት እንዴ? ለምን ያችን መናገር አልፈለገም እሱ? ለምን እንዴ? አባትየውም እሱን ስለደገፈ እች ልጅ እኮ እጇን ስሞ የሚወስዳት አለ። አይሸወድ እንዴ? እሱ ማን ነው? ተራ ሰው ነው። ተራ ወንድ አንድ እንደ ኢትዮጵያን ተራ ወንድ ነው። ራሱን አይካብ ወደ ላይ እንዴ የምናውቃቸው ብዙ ደረጃ የደረሱ ወንዶች አሉ። በጣም ግራ የሚያጋባ ባህሪ ነው ያለው ልጁ ራሱ። ማላችሁ ምን ነው እንድትሄጂበት ነው ዩዘርዬ። እኔ ስራ ላይ እያዳመጥኩ ያለው ልስማ። ቆይ እገባለሁ ሰዓት ሲኖረኝ አውሩ። እኔ ጋሽዬ ራሱ ዛሬ አልተመቸኝም። ዛሬም ትላንትም በቃ የአባትነቱን እኮ እስከ ዛሬ አድርጓል። እንትን ብሎታል፣ ተቀብሎታል፣ ልጄ ነክ ብሎታል። የዛሬው ግን ይቺ ልጅ ምንድን ነው ጥፋቷ?